ጌታችን ያደረገው ይህ ተአምር አለ ብለን ስንናገር የታለ መጽሐፍ ቅዱስ አይተብለን እንጠይቃለን። መጽሐፍ ቅዱስ ላይ ሁሉም ነገር አልተጻፈም። ሰው ቤተ እግዚአብሔር ገብቶ የማይለወጠው እግዚአብሔር ቀያሪ ሳይሆን ቀርቶ አይደለም። ሰው ለመለወጥ ምርጫ ስላለው ሥርዓተ ቅዳሴ ውስጥ አንዱ ከሚከለከሉ ነገሮች መካከል ሰው ቅዳሴው ጀምሮ እስኪያበቃ ድረስ የግል ጸሎቱን መጸለይ አይችልም። በየትኛውም ክፍል ቅዱስ ቁርባንም ወርዶ በድርገት ላይ መጸለይ አይችልም። መሃል ላይ ወንጌል ሲማርም መጸለይ አይችልም። ጀምሮ አሐዱ አብ ተብሎ እትው በሰላም ተብሎ እስከሚሰናበት ድረስ የግል ጸሎቱን መጸለይ አይችልም። ለምንድን? ሰይጣንን ማሳዘን የምንፈልግ ከሆነ ከኃጢአት ብቻ አንራቅ፣ ጽድቅ እንስራ። ማንም ሰው ለቅዱስ ሥጋውና ለክቡር ደሙ ንጹህ ዝግጁ ብቁ ሆኖ አይመጣም። ማንም ሰው አንሞኝ ክርስቲያኖች ይህ ነገር ሲስተካከልልኝ ያ ነገር ሲሆንልኝ ይህ ነገር የሆነ ነገር ሲሆንልኝ አንበል። አንዳንድ ሰው ቅዱስ ቁርባን ወርዶ ቆራቢ ሳይኖር ተመልሶ ሲገባ ያዝናል፣ ይተክዛል። አይ ጉዳችን ቆራቢ ጠፋ ይባላል። አየዋ ሰው ክርስቶስ ያንን ሥጋውና ደሙን ያወረደው አንተን ፈልጎ አንቺን ፈልጎ እኛን ፈልጎ ነው የወረደው። ሁሉም ሰው በየቤቱ ሁሉም ሰው ባለበት ቦታ ጊዜው ከፍቷል። አሁን እንዴት ነው የምንሆነው ይላል። ጊዜው ከከፋ መሰብሰብ ነው። በጣም እኮ ነው የምናሰብ። ቤተ መቅደስ ውስጥ እንኳን ስርዓቱን ከማስተማር ባለፈ ፍቅር እንኳን አንሰብክም። መጎነታተል፣ ወደዛ በይ ወደዚህ በይ መባል። አንዳንዱ ሰውማ እንደ ርስትና እንደ ጉልቱ የሆነ ቦታ ይዞ ዋለ ተነካኝና ተነኪኝና ይባባላል። ይሄ እውነት በግልጽ መስተካከል ስላለበት ልክ አይደለም። የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታላቅ የሆነው ምስጢር አንድ ጊዜ የሚፈጸም ብቻ ሳይሆን ለዘላለም የሚደገም፣ ይህ ጌታችን ኢየሱስ ክርስቶስ ያደረገው ድንቅ ነገር ለአንዲት ጊዜ ብቻ የሚከወን ለዘላለም የሚደገም ብቻ ሳይሆን ደግሞ ለሰው ልጅ የዘላለም ሕይወትም ጭምር የሚያሰጥ፣ ይህ ለዘላለም ሕይወት የሚያሰጥ ይህ ሰውን ከምድራዊ ሕይወት ወደ ሰማያዊ ሕይወት የሚያሻግረው ነገር ደግሞ ምስጢረ ቁርባን ነው። ሰው ለቅዱስ ቁርባን መዘጋጀት የሚጀምረው በመጀመሪያ በመማር ነው። ንስሐ በመግባት ብቻ አይደለም፣ በመማር ነው። ሕዝቡን 2 ዓመት ከደቀ መዛሙርቱ ጋር አብሮ አስተምሯል። ከመሰረተና ምስጢሩን ካሳየ በኋላ ሳይሆን ያስተማራቸው ከማሳየቱና ቁርባንን መስርቶ ብሉኝ ጠጡኝ ከማለቱ በፊት ሕሊናቸውን በትምህርት ይገራላቸው ነበር። ከዛ በኋላ ዓርብ ሊያዝ አሁን ዛሬ ረቡዕ ላይ ነን አይደል ያለነው፣ ነገን ማለት ነው። ሐሙስን ዓርብ ሊያዝ ጌታችን መድኃኒታችን ኢየሱስ ክርስቶስ ማታ ላይ እራት አዘጋጁ አላቸው። ከዛ በኋላ ክርስቶስ እራት እየበሉ ሳለም እንደሰማችሁት ህብስቱን አንስቶ ቆረሰ። ቆርሶም ደግሞ ዙሪያው ላይ ለነበሩት ለ12ቱም ደቀ መዛሙርት የቆረሰ ሰጣቸው። እንካችሁ ብሉ፣ ይህ ሥጋዬ ነው አለ። እስኪ እንካችሁ ብሉ፣ ይህ ምኔ ነው? ሥጋዬ ነው አለ። ጽዋውንም አንስቶ አመሰገነና ይህን ደግሞ ጠጡ፣ ለሐዲስ ኪዳን ለኃጢአት ስርየት የሚፈስ ደሜ ነው እያለ ሰጣቸው። ልብ በሉ፣ አስቀድሞ እራት አዘጋጁ ያላቸውን እራት ህብስቱንና ወይኑን ክርስቶስ አንስቶት ከባረከ ከቆረሰ እንዲሁም በወይኑ ደግሞ ካመሰገነ በኋላ ህብስትና ወይን እያለ ሳይሆን የሰጣቸው ሥጋዬ ደሜ እያለን የሰጣቸው። ታዲያ ሰው ከየት አምጥቶት ነው ህብስቱንና ወይኑን ቅዱስ ሥጋውን ክቡር ደሙን አማናዊ አይደለም እንደ ሥጋውና እንደ ደሙ ነው ሊል እኮ አይችልም። ጌታችን በማይታበል ቃሉ ውሸት በማያውቅ አንደበቱ የተናገረው ህብስቱን አንስቶ ሲሰጥ ሥጋዬ ነው ያለው እንጂ እንደ ሥጋዬ ነው አላለም። ጽዋውንም አንስቶ ደሙን ሲሰጥ እንደ ደሜ ነው አላለም፣ ደሜ ነው ያለው። ይሄ የማይታበል ቃሉ ዛሬ ይህ ቃል ለቤተ ክርስቲያን ይሰራል። ይሄ ለሥጋና ለደሙ ብቻ አይደለም። በመሰረቱ
ዙሪያው ቤተክርስቲያን ውስጥ ያለ ነገር በሙሉ ከገባ በኋላ ክብር ይኖራል፣ ይከበራል። ድሮ ውጪ እናውቀው የነበረው ውሃ ቤተክርስቲያን ሲገባ ስለሚጸለይበት ጸበል ይሆን። ውሃነቱን እኮ ያጣል። ግን ውሃ ሳይሆን የምንለው ምንድነው? ጠበል ነው የምንለው። ስለዚህ ቤተክርስቲያን ውስጥ እንኳን እነዚህ ነገሮች ይቀርና እኛ እንኳን ገብተን እንቀደሳለን፣ እኛ እንኳን ገብተን እንለወጣለን። ችግሩ እኛ ጋር ሲመጣ ግን የምርጫ ጉዳይ ይሆናል። ሰው ቤተ እግዚአብሔር ገብቶ የማይለወጠው እግዚአብሔር ቀያሪ ሳይሆን ቀርቶ አይደለም፣ ሰው ለመለወጥ ምርጫ ስላለው። አብዛኞቻችን የምንመጣው ለመለወጥ ፈልገን ሳይሆን ሊለውጠን የሚችለውን ነገር በመፈለግ ሳይሆን ሌላ ነገር ፈልገን የምንመጣው። ሰው ቤተክርስቲያን መምጣት ያለበት ለመለወጥ፣ ሰው ቤተክርስቲያን መርገጥ ያለበት እንደገባው ሆኖ ላለመውጣት ነው። በጣም ነው የምናሳዝነው እኮ ቤተክርስቲያን ውስጥ ለረጅም ዓመት ደጁን እየረገጥን ተመላልሰን፣ አንዳንዴ ግን ከራሳችን ላይ ፈልገን እንደተመላለስንበት ጊዜ ብዛት ይሄ እኮ ነገር ሊኖረኝ ያስፈልግ ነበር፣ ምን ሆኜ ነው ይሄን ያክል ስመላለስ እንኳን አንድ ነገር ሳላውቅ አንድ ነገር ሳላረግ ብላችሁ አታውቁ? አያችሁት? የምንመጣበትን ዓላማ ስለማናውቀው እኮ ነው። በቅዳሴውም ተመሳሳይ ነው። ሥርዓተ ቅዳሴው ላይ ሰው ሲገኝ በዓላማ ነው መገኘት መቻል ያለበት። ሰው ቅዳሴ የሚያስቀድሰው ለዓላማ ነው መሆን መቻል ያለበት። አብዛኛዎቻችን በቅዳሴ ውስጥ ብንሳተፍ እኛም ማንጸልየው እግዚአብሔር ግን እንድንጸልየው የሚፈልጋቸው ጸሎቶችን ማግኘት እንችላለን። ለምሳሌ ስለ ሰማይ ዝናብ ይጸልያል ቅዳሴ ላይ በእንተ ቅድሳት ነው። ስለ ዝናቡ ብቻ ሳይሆን ዝናቡ ስለሚሞላው ውሃ ይጸልያል። ስለ ነገስታት ይጸልያል፣ ስለ መኳንንት ይጸልያል፣ ስለ አዝርዕት ይጸልያል፣ በሰማይ ስለሚበሩ አዕዋፍ ይጸልያል፣ ስለ ጳጳሳቱም ይጸልያል፣ ስለ ርዕሰ ሊቃነ ጳጳሳቱም ይጸልያል፣ ስለ ካህናቱ ይጸልያል፣ ስለ ዲያቆናቱም ይጸልያል፣ ስለ ምዕመናን ይጸልያል፣ ስለ መንገደኞች ይጸልያል። ምንም አይጸለይለት አካል አለ? ሁሉም ሰው በሥርዓተ ቅዳሴ ውስጥ እሱ አምኖ ተገኘም አልተገኘም፣ ገብቶት መጣ አልመጣም፣ ያ ጸሎት ስላልገባው ተብሎ አይጎድልም፣ ገብቶት አለም ተብሎ አይጨመርም። እንዳለ ሆኖ ጸሎቱ ይደገማል። በጣም የሚደንቅ ጸሎት እኮ ነው ቅዳሴ። እኛ በጤነኛው በግላችን በምንጸልይበት ጊዜ ላይ መለመን ያሉብንን የማንለምናቸውን ነገር ቅዳሴው ላይ ሲለመን ታገኙታላችሁ። እኛ ይቅርና ተዉትና ስለ ሌላው ጉዳይ ስለ ሀገር እንጸልያለን። እንደው ችግር ካልመጣ በቀር ቤተክርስቲያን እኮ ይሄ ሁሉ አሁን ያለንበት ውጥንቅጥ ሳይመጣ ስለ ሀገር ትጸልይ ነበር። እንዳይመጣብን ብቻ አይደለም ከመጣብንም እንዲያስችለን ብላ ማለት ነው። ስለ ነገስታት ትጸልያለች። እኛ ልባቸው እንደ ቀና እንዲሆንላቸው ህዝቡን በቀና ማስተዳደር እንዲችሉ ብላ ቤተክርስቲያን ስትጸልይ፣ እኛ ግን በክፉ እንናገራለን። አትገርምም? ቤተክርስቲያን አይገርምም? የሥርዓተ ቅዳሴው ጸሎት እንዲህ አይነት ሀብት ያለበት ጸሎት ነው። እኛ የምንፈልገውን የምንጸልይበት ብቻ ሳይሆን እግዚአብሔር የሚያስደስተውን የምናደርግበት ነው። ለዛ ነው ሥርዓተ ቅዳሴው ውስጥ አንዱ ከሚከለከሉ ነገሮች መካከል ሰው ቅዳሴው ጀምሮ እስኪያበቃ ድረስ የግል ጸሎቱን መጸለይ አይችልም። በየትኛውም ክፍል ቅዱስ ቁርባንም ወርዶ በድርገት ላይ መጸለይ አይችልም። መሃል ላይ ወንጌል ሲማርም መጸለይ አይችልም። ጀምሮ አሐዱ አብ ተብሎ እትው በሰላም ተብሎ እስከሚሰናበት ድረስ የግል ጸሎቱን መጸለይ አይችልም። ለምንድን? እግዚአብሔር በዛች ሰዓት ላይ እኛ በራሳችን ልንማጸነው የምንችለውን ጸሎት ሳይሆን ፈልጎ የሚገኘው በአንድነት ሆነን ቤተክርስቲያን የምትጸልየውን ጸሎት ስናስተጋባ ድርሻችንን ስንወጣ ነው ማየት የሚፈልገው። የቅዳሴው ምስጢር የዕለተ ዓርብ ምስጢር ነው። ለዛ ነው ያችን ሰዓት ነው መልሰን ቤተክርስቲያን ውስጥ የምንኖራት። እያስታወስን አይደለም፣ እየኖርነው ነው። አምኖ ለሚገኝ ሰው በዛ ሰዓት ያቺ ሰዓት ክርስቶስ የተሰቀለባት ሰዓት ናት። እያስታወስንም አይደለም፣ እውነት ነው። ላደለው ቤተክርስቲያን ውስጥ ሲገባ እያስታወሰ አይደለም። አምነን ነው መምጣት ያለብን ክርስቲያኖች። ቀራንዮ ላይ ያለነው ብለን ነው አምነን መምጣት ያለብን። ከ6 እስከ 9 ሰዓት ያለውን ሰዓት ነው የምንመለከተው። አሁን እውነት ለክርስቶስ የምናዝን እንመስላለን እኮ። ሰው ለእግዚአብሔር የሚያዝን ከሆነ ኃጢአትን ነው መተው ያለብን። መመጻደቅ አያስፈልግም። እውነት እግዚአብሔርን ማረኝ ብለን ነው መናገር ያለብን። ፍጥረታት እንዳዘኑለት እኛ መች አዘንለት? ወላጅ እንኳን የወለደው ልጅ እንዳሳደገው
እንደደከመበት ሳይሆንለት ሲቀር አሰደብከኝ አይደለም ነው አይደለም? እና እውነት እግዚአብሔር አምላክን አላሳዘነውም? እኛ መስቀሉ ስር ምን አይነት ሰው ነን ሆነን የምንታየው? አዎ የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ለመቀበል ያልተገባን ሰዎች ልንሆን እንችላለን። ተገብቶን የተቀበለን ሰዎች ግን ብንኖር እኛ ስለደከምነው ድካም ሳይሆን አደራ እንዳትረሱ እግዚአብሔር በቸርነቱ ያረገልን ድንቅ ስራው ነውና እናመሰግነዋለን። ሰው ቅዱስ ቁርባን ሲቀርብ ሰው የአምላክን ሥጋና ደም ለመብላት ሲታደል እውነቴን እምላችሁ ፍጹም ማመስገን አለበት። እየለመነ ሳያየው ያንቀላፋ ስንት ሰው አለ። ቆሞ ስለተራመደ ሥጋ ስለተነፋ ሥጋ ስለደረጀ ሥጋ ጥሩ የሆነ ሰውነት ስላለው ነፍስ ለምልማለች ማለት አይደለም። ለዛ እኮ ነው አባቶቻችን ነፍሳቸውን ለማለምለም ሥጋቸውን ይጎዱታል። ነፍሳቸው አብርታ እንድትታይ ሥጋቸውን በጾም በጸሎት በስግደት በምጽዋት ይቀጡታል። ሰይጣንን ማሳዘን የምንፈልግ ከሆነ ከኃጢአት ብቻ እንራቅ፣ ጽድቅ እንስራ። ቅዱስ ሥጋውን ክቡር ደሙን ላለመቀበል የታደለ ሰው ያመሰግናል። ይሄንን ምስጢር ለማየት እንኳን መታደል ቀላል ነው እንዴ? የአምላክ ሥጋና ደምን ለምእመናን ሲሰጥ ማየት እኮ የክርስቶስ የፍጹም የፍቅሩ መገለጫ እኮ ነው። እንዴት ነው ሰው ፍቅር እንኳን ባይኖረው ለሌላ ሰው ፍቅር እንኳን አይደሰትም እንዴ? ወዳጆቻችሁ ሲያገቡ ወዳጆቻችሁ ሲዳሩ ሲኳሉ ሕይወትን አዩ ሲባል እንደሰታለን አንደሰት? መልሱ እንጂ። ታዲያ የሚቆርብ ሰውን እያየ ሰው እንዴት አይደሰትም? ማንም ሰው ለቅዱስ ሥጋውና ለክቡር ደሙ ንጹህ ዝግጁ ብቁ ሆኖ አይመጣም። ማንም ሰው አንሞኝ ክርስቲያኖች ይህ ነገር ሲስተካከልልኝ ያ ነገር ሲሆንልኝ ይህ ነገር የሆነ ነገር ሲሆንልኝ አንበል። ተማሪው ትምህርቴን ሲጨርስ ይላል፣ ባለትዳሩ ትዳሬን በደንብ ሳስተካክል ይላል፣ ሰራተኛው በቂ የሆነ ገቢ ሲኖረኝ ይላል። ሕፃናቱ እንደው ሕፃናቱ እንኳን ምን ይላሉ? እኛ ወላጆቻቸው አደግን ብለን እንከለክላቸዋለን አይደል እንዴ? ልክ የሆነ ሰውነታቸው ወደ አቅመ አዳም ወደ አቅመ ሔዋን ሲደርሱ አይደል ልጆቻችንን አሁን ይበቃቸዋል፣ እንደው እስከዚህ ዘመን ቆርበዋል፣ ከዚህ በኋላ ነፍስ አውቀዋል እንዳም ብለን እናርቃቸዋለን። እውነት ለነፍሳቸው እንደዛ የምንጨነቅ ከሆነ አደጉ ብለን ለምን እንጀራ እንከለክላቸው? ውሃ እንዳጠጡ አሁን በደንብ ሰውነታችሁ ስለደረጀ እንላለን። ምድራዊ ለሆነው ሥጋ ምድራዊ ለሆነው መጠጥ አንከለክላቸውም። ሰማያዊ የሆነውን ከሞት በኋላ ሕይወት የሚሰጣቸውን ነገር ግን እንከለክላቸዋለን። ሁሉም ምክንያት አለው። ሁሉም የምንደረድረው የሆነ ነገር አናጣም ላለመቁረብ። አንዳንድ ሰው ቅዱስ ቁርባን ወርዶ ድርገት ይባላል መውረዱ ወርዶ ሲመለከት ቆራቢ ሳይኖር ተመልሶ ሲገባ እርገት ማለት ነው። ያዝናል፣ ይተክዛል። አይ ጉዳችን ቆራቢ ጠፋ ይባላል። አየዋ ሰው ክርስቶስ ያንን ሥጋውና ደሙን ያወረደው እኮ አንተ የምትፈልገው ቆራቢ አልመጣም መጣ ይሆን ብሎ እኮ አይደለም፣ አንተን ፈልጎ አንቺን ፈልጎ እኛን ፈልጎ ነው የወረደው። እኛ ግን ሌላ ሰው መስሎን ተሞኝተን ስንት ጊዜ ሸኘ ነው። ጊዜ ሳይቀድመን መሰብሰብ አለብን ክርስቲያኖች። ሁሉም ሰው በየቤቱ ሁሉም ሰው ባለበት ቦታ ጊዜው ከፍቷል። አሁን እንዴት ነው የምንሆነው ይላል። ጊዜው ከከፋ መሰብሰብ ነው። የምንኖርበት ሁኔታ ያሰጋናል ካልን የማያሰጋን አምላክ እቅፍ ውስጥ መግባት ነው። አንዳንዶቻችን እውነት ተራ ሆኖብን አይደለም፣ ሕይወታችን ደግሞ ምስቅልቅል ብሎብን ሊሆን ይችላል። የሚያስተካክለውም እሱ ነው። አንሞኝ ብቻችንን ታግለን ምን አመጣን? አንዳንዴ እኮ ብልጥም መሆን አለብን። ሰው ከእግዚአብሔር ጋር ለመታገልም መምረጥ አለብን። ስንት የሕይወት ቋጠሮ አለን እንላለን። ቅዱስ ሥጋው ክቡር ደሙ እኮ ሁሉም የሚፈታ ነገር እኮ ነው። የሚያጠራጥረንን ውስጣችን ሰላም የሚነሳንም ውጫችን ሆኖ እንደ እሳት የሚበላልንም ነገር እንድንችለው እንድናሸንፈው የሚያደርገን የአምላክ ሥጋና ደም። ለዚህ ምስጋና እናቀርባለን። በጣም እኮ ነው የምናሰብ። ቤተ መቅደስ ውስጥ እንኳን ስርዓቱን ከማስተማር ባለፈ ፍቅር እንኳን አንሰብክም። መጎነታተል፣ ወደዛ በይ ወደዚህ በይ መባል። አንዳንዱ ሰውማ እንደ ርስትና እንደ ጉልቱ የሆነ ቦታ ይዞ ዋለ ተነካኝና ተነኪኝና ይባባላል። በጣም እኮ ነው የምናሳዝን። ለዘመናት እኮ ተሞኝተን አንዴ አልገባኝም ስንል ከመማር ይልቅ አንዴ አናውቀውም ስንል ቁጭ ብሎ ከማስቀደስ ይልቅ ቆሞ ከማስቀደስ ይልቅ ስንት ዘመን እኮ ብዙ ወጣት ብዙ ሰው ቅዳሴውን ሳይሳተፍ አለፈ። ታዲያ እንዴት ነው የሰው ልጅ ቢያንስ እንኳን ቅዱስ ቁርባንን ለመቀበል በዚህ ዓመት በደንብ አድርጎ ነው ማሰብ መቻል ያለበት። ቅዳሴውን መሳተፍ በደንብ አድርጎ ነው ማወቅ ያለበት። ሰማያዊ የሆነ ስርዓት ነው።
ሰው በምድር ላይ ሆኖ ሰማይን መርገጥ የሚፈልግ ከሆነ ቅዳሴውን አስቀድሱን የሚባለው። አንዳንድ ሰው ቦታ ይመርጣል የሚያስቀድስበትን ቅዳሴው ከተጀመረ በኋላ። ብንችል ቀድመን ልምጣ፣ ብንችል ቀድመን እንገኝ። አርፍደን ከተገኘን ቀድሞ የተገኘውን ሰው ላለመረበሽ ጥሩ የሆነ ቦታ፣ ዝም ያለ ቦታ መርጠን ቆመን እናስቀድስ እንጂ ደጁ ክፍት ስለሆነ ቤተ መቅደሱና ዙሪያ አካባቢውም ደግሞ ማንም ነገር ስለማይታይበት ብለን እንደፈለግን መንቀሳቀስ ይህ አግባብ አይደለም። ለሥርዓቱ መከበር ሰዎች ሲናገሩ አንዳንዴ አንተን ብሎ ተቆርቋሪ፣ አንተን ብሎ እንዲህ አድራጊ እግዚአብሔር እውነት እንዲማይል ይመስላል ይላል ሰው። ለሰው ሥርዓት አይደለም ተገዙ ያለ ሰው የሚናገረው። ለማን ሥርዓት? ለእግዚአብሔር ነው። ሥርዓት የሚያስከብሩ ካህናትን፣ ዲያቆናትን፣ ሰንበት ተማሪዎችን፣ ሌላውንም ለዚህ ኃላፊነት የተሰማራውን ምእመናን ማክበር መቻል አለብን። የሚያስከብረውም አካል ምኑን ማድረግ እንዳለበትም ጠንቅቆ ማወቅ አለብን። ብዙ ሰው ዕጣኑን፣ ጧፉን፣ ዘቢቡን ሁሉ ነገር ያሟላል። እኛ መቼ ሆነ የምንሟላው? እነዚህ ንዋያት ገብተው ለሌላው ሰው ሕይወት ሰጥተው ይመጣሉ። እኛ መቼ ሆነ ያስገባነውን ሕይወት የሚሰጠውን መባ አብረን ደግሞ የምንካፈለው? በተቻለን አቅም በምንችለው መልኩ የቅዳሴውን ጸሎት ሁሌም ለመሳተፍ እግዚአብሔር በቸርነቱ ይርዳን። ውስጥ ያሉትንም የሥርዓተ ቅዳሴ ምስጢር ውስጥ ያለውን ትልቁን ምስጢረ ቁርባንን ለመሳተፍ ከምክንያተኝነታችን ከፍ እንድንል ያድርገን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ከቅዳሴው ከቅዱስ ቁርባኑ ትምህርት የሰማነውን በዝነ ልቦናችን ቀርጾ 30፣ 60፣ 100 ያማረ ፍሬ እንድናፈራ ከመስማት ባለፈ በሕይወት እንድንኖረው አምላካችን ቅዱስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።